ሰላም ቤተሰብ እንዴት ናችሁ? እንግዲህ በአዲስ ጉዳይ መጥቻለሁ። ጉዳዩ ምንድነው? እንግዲህ ሩታ ከቤት መውጣት ፈልጋለሁ ብላ ሻንጣዋን ሸክፋ ለመውጣት ሰጣ ገባ ከእናቷና ከእህቷ ጋር እየገባች ነው። እንግዲህ ሩታ ለኔ እንደኔ አንድ ምክር መመክርሽ፣ አንቺ ቤትሽ ብትሄጂ ብቸኛ የምትሆኙ፣ አንቺ ቤትሽ ብትሄጂ ትቸገሪያለሽ፣ አንቺ ቤትሽ ብትሄጂ ህፃን ልጅ ይዘሽ 40 ቀን ያልሞላው ህፃን ልጅ ይዘሽ ምኑን ከምን ታደርጊዋለሽ? እንዲህ አይነት መንገድ ጥሩ አይደለም። ተመለሽ፣ ረጋ በይ። አሁን ይገባኛል፣ ሳይኮሎጂካል ተጽዕኖ እያደረብሽ ስለሆነ እየተለቀቁ ያሉ ነገሮችን እያየሽ ስለሆነ ነገሮች ከቁጥጥር ውጭ እንደሆኑ ውስጥሽን እየተሰማው ስለሆነ ቤተሰቦችሽንና አንቺን ቤተሰቦችሽን ችግር ውስጥ ላለመክተት እንደፈለሽ ግልጽ ነው፣ ይታወቃል። ነገር ግን ቤተሰቡ ጋር ስመጣ አንድ ቤተሰብ ላይ ማንም ሰው እንደፈለገው ዘሎ መግባት አይችልም ፍቃድ ካልተሰጠው በስተቀር። ነገር ግን ምናልባት እንግዲህ ያ ሁላ ሰው እየተንጋጋ እየመጣ ቤት እየረበሻችሁ ከሆነ አውቶማቲካሊ ነገርየውን ከቤት እንዳይዞሩ ማድረግ ነው። እንግዲህ እናትሽን ሰምተሻታል። እናትሽ ምንድነው ያለችው? እኔ ማስቆም እችላለሁ፣ ማንም ሰው እዚህ ቤት ድርሽ እንዳይል እንዳይረግጥ ማድረግ እችላለሁ፣ ነገር ግን አንቺን ይከፋሻል ብዬ ነው እያለች ነው። ስለዚህ እናትሽና እህትሽ በዚህ ልክ እየተቸገሩ አንቺ ወጥሽ ለመቸገር ለሌላው ደስ ይበል፣ እነዚህ ለምታያቸው ለጠላቶችሽ በሙሉ ደስ እንዲላቸው ምናምን የምታደርጊው እንቅስቃሴ ጥሩ አይደለም። ስለዚህ ምንድነው ያለው ነገር? ረጋ በይ፣ ሰክኝ። በቃ 2 ወር 3 ወር ይሙላሽ። እናት እጅ ላይ መታረስን የመሰለ ነገር የለም። ያው በእርግጥ እጃችን ላይ ያለ ወርቅ ያው ለጊዜው መዳም መስሎ ስለሚታየን አሁን አንቺ ስላልገባሽ ነው ነገሩ። በቃ ማንም ምንም ይበል፣ አለቀ። አንቺን አይመለከተሽም። መጀመሪያና መጀመሪያ ግን መቆም ያለብሽ ለአንቺ ደህንነት ነው። ለአንቺ ጥሩ ነገር፣ ለአንቺ ደህንነት። አንቺ በደንብ በቃ ሰውነትሽ መሙላት አለበት። አራስንሽ ብዙ ነገር አለ፣ እንክብካቤ ያስፈልግሻል፣ ትሪት መደረግ ያስፈልግሻል። እንደዚህ አይነት ነገሮች ስላሉ አሁን አንቺ ፈትለክ ብለሽ ከቤት ሻንጣ ሸክፎ መውጣቱ ጥሩ መንገድ አይደለም። ተረጋጊ አሁን። ስለዚህ ምንድነው ማድረግ ያለባችሁ? ማንም ሰው ግቢያችሁ ላይ ዘሩን እንዳይገባ ማድረግ እናንተን ይመለከታል። ስለዚህ ምናልባት የሴት ቤት አድርጉት። ማንም ሰው እየፈለገ እየዘለለ የሚገባ ከሆነ ክብራችሁን አስጠብቁ። በቃ የሰው ቤት የሰው ነው። የሰው አጥር ዘሎ ጥልቅ አይባልም። የማንኛውም ቤት ክብር አለው። የማንኛውም ቤት ሲገባ ህግ አለው። ዝም ብሎ ዘሎ አይገባም። ይህንን ነገር አስቁሙ በያቸውና እህትሽና እናትሽ ያስቁሙት። ማንም ሰው ዘሎ አይግባ። ሌላ ግን ምንድነው? አንደኛ ልጁ ገና 40 ቀን ያልሞላው ልጅ ነው። ሲቀጥል በሌሎች በሚፈጠሩት ነገሮች እየተናደርሽ እንደሆነ ግልጽ ነው። ማንም በሚፈልገው መንገድ ይሂድ፣ አይመለከትሽም። አንቺ ታያቸው በቃ። ምክንያቱም አብርሃም ቢሆን ይሂድ ይየው አይቶት ያንቺን ጥቅምና ጉዳት መመለስ ካልቻለ ይህ ልጅ መመለስ የሚችል ልጅ አይደለም። ሂዶ የሄደበት መንገድ ግን ምን ያህል እንደሚጎዳው፣ ምን ያህል ችግር ውስጥ እንደሚከተው፣ ምን ያህል ዋጋ እንደከፈለበትና እንደሚያስከፍለው ሲገባ በእርግጠኝነት አብርሃም ይቅርታ ጠይቆ ይመለሳል። በቃ መሰከን ነው ከአንቺ የሚጠበቅ፣ መሰከን ነው። በቃ እንደዚህ አይነት ነገር አታድርጊ። በቃ እንዲህ አይነት ነገር ጥሩ አይደለም። አሁን አብርሃም በሌለበት ሰዓት ከቤተሰቦችሽ ርቀሽ ወጠሽ ወደ ቤትሽ ተመልሰሽ እቤት ሄደሽ ሲቀጥልና አብርሃም በሚሰሩት ቪዲዮ፣ እነ ሄርሜላ በሚያደርጉት ነገር፣ እነ አቤል በሚያደርጉት ነገር፣ እነ ብሩክ በሚያደርጉት ነገር፣ እነዚህን ነገር በሙሉ እየሰማሽ ብቻሽን ፈንድተሽ ነው የምትሞች። ከጎንሽ የሚሆን ሰው ያስፈልግሻል። ሰው ደግሞ ከጎንሽ መሆን ያለበት ደግሞ የገንዛ ስጋ ዘመድሽ፣ እናትሽ፣ እህትሽ፣ ወንድምሽ ካልሆነ በስተቀር የብቻሽን ባይድ ከጎንሽ ሆን ባይድ የዕለት ቀን ነው እያየሽው ነው። የገንዛ ባልሽም ምን አድርጎሽ እንደሄደ ታውቂያለሽ። ወልደሽ እንክብካቤ በምትፈልጊበት ሰዓት ነው ሴት ተከትሎ ይሄደ። እንዲህ አይነት ነገር። ስለዚህ ማንንም ማመን የለብሽም። በቃ ማንንም ማመን የለብሽም። እናትሽ ቤት ቁጭ በይ፣ ራስሽን ትሪት አድርጊ፣ ተስተካከይ። በቃ ራስሽን አድሺ፣ መንፈስሽን ለውጩ። በቃ ማንም ምንም ይበል አይመለከትሽም። አንቺ ሁሉም ሰው የሚያወራው በሚገባውና አወቅኩት በሚለው ልክ ነው። አብርሃምም ቢሆን በራሴ መንገድ ትክክል ነኝ ብሎ ነው። ስለዚህ አንቺ ደግሞ ለጊዜው ለአንቺ የሚጠቅመውን ትክክል ነኝ የምትይበትና የምታምኝበትን ነገር አድርጊ። ከዛ በኋላ ሌላው ትርፍ ነገር ነው። መጀመሪያ ግን የአንቺ ደህንነት ይቀድማል። የእውነት ምነግርሽ ማለት ነው ሩታ፣ የአንቺ ደህንነት ይቀድማል። ለምን? አንቺ ደህና ስትሆይ ብዙ ነገር መቀየር ትችያለሽ። አንቺ ደህና ስትሆይ ብዙ ነገር ማስተካከል ትችያለሽ። በቃ ትንሽ ጊዜ ነው ደግሞ ቀስ በቀስ ልጅሽም ከፍ እያለ ሲመጣ አንቺን ሲለቅሽ አንቺ የተሻለ ሰው መሆንሽ አይቀር። ስለዚህ ለማንም ልቅምቅም ቦታ አትስጭ።
ሁሉም ነገር ትርፍ ነው። ዋናው ግን የአንቺ ደህንነትና የአንቺ መስተካከል፣ የአንቺ አእምሮሽን አንድ አድርጎ መንፈስሽን አድሶ የአንቺን ስራ መስራት ዋናውና ትልቁ ነው። ተስተካከይ፣ ረጋ በይ፣ አስቢ፣ ቋም በይ፣ ከቤተሰቦች ጋር የተወሰነ ጊዜ ቆይ። አመሰግናለሁ ተመልካች። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቴንኪው። መልካም ቀን።